ክርስትና አድርግ አታድርግ ብሎ አይደለም የሚጀምረው። አድርግ አታድርግ የለውም ደግሞ ማለት አይደለም። በማድረግ አይጀምርም፣ ግን በማድረግ የተሞላ ነው። በጣም አስፈላጊ ነው ለዘመናችን። ሰው ለክርስቶስ የሚመጥንን ኑሮ የሚኖረው የአዳኙን ታላቅነትና የመዳኑን ታላቅነት ሲረዳ ነው። ከዛ ውጪ መኖር አንችልም። አሁን የገላትያ ምዕመናን በቃ ካልተገረዛችሁ አትጸድቁም የሚሉ ያንገላቷቸው ናቸው። ካልተገረዛችሁ ስርዓት ካልጠበቃችሁ አትጸድቁም፣ ስለዚህ ለመጽደቅ ስሩ የሚሉ ያሉበት ነው። ቆሮንቶስ ደግሞ ስለጸደቃችሁ ምን ችግር አለ ነፃ ናችሁ እንደፈለጋችሁ ኑሩ የሚሉ ያሉበት። ሁለቱም ጋር ወንጌል የለም። ስራና ጸደቅ የሚለውን ጋር ወንጌል የለም። ስለ ዳንክ ደግሞ ምንም አትስራ የሚለውን ጋር ምንም ወንጌል የለም። ወንጌል ስለ ጸደቅ የመጽደቅ መታወቂያ ሆኖ ደግሞ የጽድቅ ፍሬ ደግሞ ሞልቶባችሁ የጽድቃችን ፍሬ የመዳናችን ፍሬ ሆኖ ነው የምናገኘው። ቅድስና በድርጊት አይጀምርም። ቅድስና በሐሳብ ነው የሚጀምረው። ትልቁ ጦርነት ያለው የሐሳብ ጦርነት ነው እንደምታውቁት። ልክ ጠዋት እንደተነሳን ሐሳባችንን የሚሻማን ምድራዊ ነገር በጣም ብዙ ነው። ለሐሳቡ ከተሸነፍን በድርጊት መሸነፋችን አይቀርም። አውቶማቲክ በሐሳብ የተሸነፈ ሰው በድርጊት እያሰብኩ አለመውደቅ ሞክራለሁ አይባልም። እያሰብኩ አለመውደቅ አይቻልም። እያሰብኩ አለማድረግ አይቻልም። ሐሳብ ያድግና ከዛ ድርጊት ይሆናል። እርሱ እንዲህ አይነት አዳኝ ነው፣ እናንተንም ደግሞ እንዲህ አይነት መዳን ሰጣችሁ። ስለዚህ እንግዲህ አኗኗራችሁ እንደዚህ ይምሰል ነው። የክርስቶስን ከፍታ በማሳየት የመዳናቸውንም ከፍታ በማሳየት የሚመጥን ኑሮ እንዲኖሩ ለማነሳሳት የተጻፈ መልእክት ነው። በጣም አስፈላጊ ነው ለዘመናችን። ገላትያ ሐዋርያው ጳውሎስ ለኤፌሶን የፊልሞናን